አምራን እነ ወይዘሮ ዝናሽን ይቅርታ ጠየቀች። አሁን ላይ ተጸጽቻለሁ፣ አንድ ቀን እግሬ ላይ መውደቅሽ አይቀርም ብለሽኝ ነበረ፣ ይሄው ጊዜው ደረሰ። የሰው ልጅ ደግሞ ያጨደውን ነው የዘራውን ነው የሚያጭደው ብላ እንግዲህ ሁሉንም ይቅርታ ጠይቃለች። ዳግም ደግሞ ከሆስፒታል ከቅርብ ከዚህ ካለው ጫካ ውስጥ የአንድ ሰው አስከሬን እንደተገኘ ከፖሊስ ተደውሎ ተነግሮታል። እንግዲህ ቤተሰቡ ውጥረት ውስጥ ነው የሚገኘው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ተወዳጁን ኑሐሚን ድራማ በባለፈው ክፍል ትንሽ ላስታውሳችሁ። ኤሚ ከኤርሚያስ አባቷ የዳግምን አባት እንደገደለውና ጫካ ውስጥ እንደቀበሩት ኢንፎርሜሽን ሰጥቷት ነበረ። እሷም ደግሞ እናቷን ቀጥ ብላ ገብታ ኪችን እሷ ምግብ እየሰራች ነበረና እናቷን የጠየቀቻት ምንድነው አባዬ የዳግምን አባት ገሎታል ወይስ ማን የገደለው ብላ ብትጠይቃትም እሷም ምን አይነት ድፍረት ነው? እንዴት ነው አባትሽን እንደዚህ ብለሽ የምትይው? የዛን የማይረባ ሰው ኤርሚያስን ወሬ ይዘሽ እየመጣሽ ለምንድነው እኛን የምትበጠብጩ? ብላ እሷም ስትቆጣት እባክሽ ልጄ ወንድምሽ ሊያገባ ትንሽ ቀን ነው የቀረው፣ ይሄ ሰርግ በሰላም ይለፍ ብላ ስትላትም ኤሚም እንግዲህ ደንግጣ ይሄ ቤተሰብ በእኔ ምክንያት ነው ወይ እየተበጠበጠ ያለው ብላ እንግዲህ ስታለቅስ ነበረ ድራማው የተጠናቀቀው። አምራንም የምትበላው የምትጠጣው አታ መንገድ ዳር እንግዲህ ተቀምጣ ናሆም እና ኑሐሚን እየተዝናኑ እያሉ 10 ብር ጥለውላት ይሄዳሉ። ግን ማን እንደሆነች ልብ አላሉም ነበረ። እሷም ያችን 10 ብር አንስታ ወይኔ አምራን ታሪክ ሆነሽ ቀረሽ፣ ትናንትና ከኔ ጋራ ናሆም ከኔ ጋራ ሲኖር እንደዚህ አይነት ደስታኛ ሆኖ እንኳን አይቼው አላውቅም፣ ግን ደግሞ አሁን ላይ ከሷ ጋር ሆኖ እጅግ ደስተኛ ነው እያለች እንግዲህ ምግብ ሲጋብዛት እንኳን እንዴት እንደምትዝናናበትና እንዴት እንደምትበጣጠስበት እያሰበች ታሪክ ሆኜ ቀረው እያለች እንግዲህ እየተቆጨች ነው እየተገኘችው። አምራን እንግዲህ ድሮም እኮ እኛ የጣልነውን ሌላ ሰው ሲያነሳብን አንወድም እያለች ነው። በነገራችን ላይ በናሆም ላይ እጅግ ተዘባናበት ነበረ። ከኤርሚያስ ጋር ሆና እንግዲህ ብዙ ተንኮሎችን ስትሰራበት ነበረ። ጊዜ ደርሶ ደግሞ ዋጋዋን ያገኘች ትመስላለች። እናም ደግሞ እንግዲህ ወይዘሮ ዝናሽ ላቱ ለይኩንም ኤሚ ሁሉን ነገር ሰምታለች አውቃለች ብላ ትለዋለች። እሱም ደግሞ ስለምንድን ነው የሰማችው ስለምንድን ነው ያወቀችው ብሎ ሲጠይቃትም ስለ ዳግም አባት ነው ብላ ትነግረዋለች። ደግሞ በጣም የሚገርመው እና የሚያሳዝነው ነገር ከዛ ከእርኮስ ኤርሚያስ ነው የሰማችው ብላ ስትለውም አቶ ለይኩንም አምራን አሁንም ከዛ ከስተቷ አትማርም ማለት ነው ብሎ ይላል። እንግዲህ እሷ በጣም አስጠንቅቋት ነበረ ዳግም ወደ እነሱ ህይወት ውስጥ እንዳይገባ አቶ ለይኩን ብዙ ነገሮችን ተናግሯት፣ እሷን በዚህ ተስማምታ ነበረ ከስር የተፈታችው። እናም ምን እሱ ብቻ አሁን ላይ ግን ደግሞ ዳግም ሁሌ ሲያየኝ ስለአባቱ ነው እየጠየቀኝ ያለው ብሎ ሲላትም ወይዘሮ ዝናሽም እንዴ ምን ሆነ ካለ ይኩን አባቱ አይደለም ወይ የተሰወረበት? ይሄንን እኮ እንደሚያስብና እንደሚጠይቀን ነበር ማሰብ ያለብን ብላ ትለዋለች። አቶ ለይኩንም ደግሞ አሁን ላይ ሳያቅብን አይቀርም ሳይነቃብኝ አይቀርም በሁኔታዬን አይቶ ብሎ ሲላትም እንዴት ነው ሁኔታህን አይቶ የሚነቃብክ የሚያውቅብክ ብላ ትለዋለች። ወይዘሮ ዝናሽም ተረጋጋ አንተ ብላ ስትለው እኔ የሰራው ስራ ምን የሚያረጋጋ ነገር አለ ብሎ ይላታል። እሷም ደግሞ እኛ አንድ እርምጃ እየተራመድን ወደፊት ይመስለን ነበረ፣ ግን ደግሞ ወደ ኋላ የሚጎትተን አንዳንድ ነገሮችን አናጣም ትላለች። እንግዲህ አቶ ለይኩንም ደግሞ ምን አለ ሰርጉ እስከሚያልቅ ቢታገሱን ይላል። እንግዲህ ይሄ ሰርግ እንዳይሰረግ ብዙ ተንኮለኞችና ተንኮሰኞች እየተሯሯጡ ይገኛሉ። አምራንም የሆነ እቅድ ያላት ትመስለኛለች። ለምን ይመስልሻል የሰጣውትን ወንበር ንቆ ዳግም ብሎ ሲጠይቃትም ወይዘሮ ዝናሽም ደግሞ ንቆት አይመስለኝም በስራ ተወጥሮ ይመስለኛል ብላ ትለዋለች። አቶ ለይኩን ማለት ስለ ኑሐሚን ብሎ ሲላትም አዎ ስለዛም ያስባል። ስለዚህ እሱ ደግሞ አቶ ለይኩን አሁን እኛ ሰርግ እየተደገሰ ነው፣ ሰርጉም እየደረሰ እንደሆነ ያውቃል ዳግም
ይሄን ነገር በሆነ ነገር ካላከሸፍ ነው በስተቀር ሰርጉ ላይ ትልቅ ችግር ይፈጠራል እያለች ትገኛለች ወይዘሮ ዝናሽ። እሱም እሺ በምን እናክሽፍ ሲላትም እሱን አላውቅም እያለች ነው። ስለዚህ የናሆምና ኑሐሚን ሰርግ በፍጥነት መፋጠንና መጋባት አለባቸው። ይህ ካልሆነ ግን ራሴን መቼም ይቅርታ አላደርግለትም እያለ ይገኛል አቶ ለይኩን። ኑሐሚንና ናሆም እንግዲህ ናሆም ቢሮ ውስጥ ተቀምጦ እየቆዘመ እያለ ኑሐሚን ሄዳ አፍንጫውን ትጎትተዋለች። እሱም ደግሞ ቆይ አንቺ ካለቃ ጋር ይሄን መሳፈት ተገቢ ነው እንዴ ብሎ ሲላትም እሷም ውይ ይቅርታ አለቃ ለካ አለቃዬ ነው ተሳስቼ ነው ስትለውም ቆይ እኔም ብልሽ አንቺ ልጅ እንደዚህ ውበትሽ ቀን በቀን እየጨመረ ነው እንዴ የሚሄደው ብሎ ይላታል። ምነው ቀናክ እንዴ ስትለውም ለካ እሱም ነገር አለ እንዴ ከሰዎች ጋር መፋጀት አልፈልግም ብሎ ሲላትም እሷ ደግሞ እስካሁን ከማጋ ተፋጀክ ብላ ስትለውም እንደው ቢረሳ የወንድ አጠር ቋንጃዬን የመታኝ ይረሳል እስካሁን እኮ እንደ እናት ቁንጠጣ እየቆዘቆዘኝ ነው ይላል። እንግዲህ እሷም ትስቅና እንደው ቢያንስ እንኳን ኑሐሚን ሳይሆን ስምሽ አፋጀሽኝ ነበረ ስምሽ መሆን ያለበት ይላታል። አይሻልም ጽጌሬዳ አትለኝም ወይ ብላ ስትለውም ጽጌሬዳ አንቺ ቆይ በቃ ይሄ እንደውም ለዳቦ ስም ይሆንናል እንዳትረሺ ይላትና እኔ ምልሽ ጽጌሬዳ ዳግም መጥቶ ነበር እንዴ ብሎ ሲላትም አዎ መጥቷል፣ ዛሬ ደግሞ ሰላምም አላለኝም ብላ ትለዋለች። እና ለምን አልነገርሽኝም ብሎ ሲጠይቃትም እሱ ደግሞ እንግዲህ ዳግም አኩርፏል። አሁን ማንንም እያናገረ አይደለም። ነገሮችን ደግሞ እነሱ ተነጋግረው ለመፍታት ነው የሚፈልጉት። አለበለዛ ግን ደግሞ በዚህ በማይረባ ነገር እኔ ጊዜ ማቃጠል የለብኝም እያለ ይገኛል። ናሆም እንግዲህ ሁለቱ አንድ ላይ ቁጭ ብለው ሊሳሳሙ ሲሉ በር ሳያንኳኳ ዳግም የሆነ የሚፈረም ወረቀት ይዞለት ይመጣል። ኑሐሚን እጅግ ደንግጣ ከተቀመጠችበት ተነስታ ነው ወደ ውጭ እየወጣችው። ቆይ በራ አይንኳኳም እንዴ ብሎ ሲለውም ይቅርታ ተመልሼ ወጥቼ ላንኳኳ። ቆይ ዳግም ምን ሆነሃል? እስቲ ተቀምጥና እናውራ ሲለው ዳግም ደግሞ ይቅርታ ስራ አለብኝ ብሎ ይለዋል። ስርዓት አይቀድምም እንዴ ሲለውም ቆይ እኔ አንድ ጥያቄ ልጠይቅ ይለውና ናሆምም አንተ ብትሆን በእኔ ቦታ ምን ታደርጋለህ ብሎ ሲለው እኔ እንዳንተ እድለኛ አይደለውም ሲለው ዳግምም ደግሞ ናሆምም ከኑሐሚን ጋራ ልንጋባ ጥቂት ጊዜ ነው የቀረን ሲለውም ሙዜ ልታደርገኝ ከሆነ አይመቸኝም፣ በተረፈ ግን እንኳን ደስ ያለክ ብያለው ይላል። እንግዲህ የያዘን ስሜት በውስጡ እየተብሰለሰለ ዳግም ዳግምም ወረቀቱን ሲወረወርለት እሱም አልጨረስኩም ሲለው ዳግም ደግሞ በነገራችን ላይ እሱን ወንበር አባዬ ሊሰጠኝ ነው ብሎ ይለዋል። አይ ዶንት ኬር እኔ ግን እያወራው ያለሁት ስለሚስቴ ነው። ስለሚስቴ ማለት ስለው ስለ ኑሐሚን ነው የሚለው። ቆይ አባዬ ለምንድን ነው ይሄን ወንበር ሊሰጥክ እያሰበው? ወይስ እሱንም ለመንቀጥ እያሰብክ ነው? እሱ ፈልጎኝ እንጂ እኔ ፈልጌው አንድ ቀንም መጥቼበት አላውቅም ይለዋል። በነገራችን ላይ እዚህ ጋር ናሆም አናዱኛል። ለምን ዳግም የሆነ ችግር ውስጥ እንዳለ ያውቃልና ማለት በቃ ከባድ ነው። ፍቅር ማለት ከባድ ነው። የወደዱትን ማጣት፣ አባቱን ማጣት። እዚህ ጋር አሁን እስኪ ወንድሜ ተቀመጥ ብሎ ያዝ አድርጎት ምክር ቢጤ ጣል አድርጉለት በፍቅር ቢያወራው ኑሮ ዋው ነበረ፣ በጣም ደስ ይል ነበረ። እንግዲህ ደግሞ ዳግምም ተበሳጭቶ ወጥቷል። ኤሚም እንግዲህ ቤቷን ዘግታ ቁርመት ጭብጥ ብላ ተቀምጣለች። ያው እንግዲህ ሴት ልጅ እንግዲህ እስካረገዘች ያው ብዙ ነገሮች ልደብቃቸው ብትል የማይደበቁት ነገሮች አሉና እሷም እንግዲህ ክላሷ እንደተቀመጠች አቶ ለይኩን በር ያንኳኳና መግባት ይቻላል ወይ ልጄ ሲላት አዎ አባዬ ይቻላል ትለዋለች። እንግዲህ ገብቶን ቁጭ ካለ በኋላ ልጅ እስኪ ምን ሆነሽ ነው ንገሪኝ አንድም ሳትደብቂ ብሎ ሲላትም ምንም አልሆንኩም አባዬ ብላ ስትለውም እኔ መቼ ልጄን አጣዋት
የሆነ ነገርማ ልጄ ሆናለች ብሎ ሲላትም ኤሚም ደግሞ ያው የእናንተ የሚያስጨንቃችሁ ነገር አይደል ነው እኔንም የሚያስጨንቀኝ ብላ ትለዋለች። እሱ እኛ እንጨነቅ እንጂ አንቺ ለምን ትጨነቂያለሽ? የሆነ ነገር እየደበቅሽኝ ነገር አለ ብሎ ይላታል። እሷም አባዬ እውነት የሰማሁት ነገር እውነት ነው ወይ ብላ ስትጠይቀው ከእውነት የራቀ ውሸት ነው እየሰማሽው ብሎ ይላታል። አባዬ አንተ ይህንን ነገር እንደማታደርገው እኔ እርግጠኛ ነኝ ብላ ትለዋለች። አቶ ለይኩንም ደግሞ ልጄ የእውነት አባትሽን ትወጂዋለሽ ብሎ ሲላትም አዎ በጣም ነው የምወድክ በጣም ነው ብላ ስትለው ከእንግዲህ በኋላ እንደዚህ አይነት ነገር ደግመሽ እንዳትጠይቅኝ ብሎ ይላታል። እርግጠኛ ነኝ ግን ደግሞ የደባቅሽኝ ነገር አለ እሱን ሳትፈሪ ብትነግሪኝ ደስ ይለኛል ብሎ ሲላትም እሷም ስታለቅስ ነይ እስኪ እቀፊኝ ይላትና እንግዲህ እቅፍ ታደርገዋለች። እሷ ግን እየፈራችና እየተጨነቀች ነው ኤሚ ያለችው። ኑሐሚንና ናሆምም እንግዲህ አንድ ሆቴል ቤት ውስጥ ቁጭ ብለው ስለ ሰርጋቸው እያወሩ እየተጫወቱ ሙዜ እንዴት ነው አዘጋጀ ወይ አዘጋጀሽ እየተባባሉ ነው። እሷም ደግሞ እንዳዘጋጀችና አንደኛ ሙዚየም ኤሚን እንደምታደርጋትና ሁለተኛም ሽቶን እንደምታረጋት ስትነግረው እንዴ ሽቶም ትመጣለች እንዴ ብሎ ሲጠይቃትም አዎ ታዲያ ለሰርጌ ትቀራለች እንዴ ብላ ትለዋለች። በዚህ አይንማ ጨቅሌና ወንዳጥርም አይቀሩም ማለት ነው ይላታል። እንግዲህ ሕክምና ስለሰጠው ለጨቅሊ ወንዳጥር ያው የናሆም ባላንጣ ነበር አይደል? ክፍለ ሀገር በሄደ ጊዜ ትንሽ ያው ቀመስ አድርጎታል። ምክንያቱም የሚወዳት ሚስቱን ስለነጠቀበት። ኑሐሚንም አንተ ትቀልዳለህ እነሱ እኮ እስር ቤት ናቸው እስካሁን ያሉት ብላ ስትለው ናሆምም ለነገሩ ይሻላቸዋል አያትሽ በሄሊኮፕተር እግራቸውን ከምትሰብራቸው እዛው ቢቀመጡ ይሻላቸዋል ብሎ ይላታል። እንዴ እሱንም ታውቃለህ እንዴ እያለችው እንግዲህ ድንገት አምራን ትመጣለች። አምራንም ሲያያት አንቺ ምን ልትሆኝ ነው እዚህ የመጣሽው ደግሞ ብሎ ሲጠይቃትም ኑሐሚንም አምራን እባክሽ እኛ ጸብ አንፈልግም በሰላም ከዚህ ሂጂ ብላ ትላታለች። እኔ ለጸብ አይደለም የመጣሁት እስኪ ይሁን ለጸብ የመጣው ይመስላችኋለሁ እንዴ ብላ ስትልም እንግዲህ በባለፈው ይቅርታ አድርጉልኝና አንድ ልጅ መንገድ ላይ ተቀምጣ 10 ብር ሰጥታችኋት ነበረ ያቺ ልጅ እኔ ነኝ ብላ ስትልም ናሆም ደግሞ እኔ የተፋሁትን መልሽ የምልስ ሰው አይደለውም ብሎ ይበሳጭባታል። ለነገሩ አሁን እናንተ የሞቀ ፍቅር ላይ ስላላችሁ ምንም አይመስላችሁም ብላ ስትለውም ናሆምም አዎ እኛ የሞቀ ፍቅር ላይ ነን ያለነው ግን እንዳንቺ ካይሲ ካዲ አላየሁም ይላታል። እሷ ደግሞ እንግዲህ ያቺ መንገድ ላይ የነበርኩት እኔ ልጅ ነኝ ብላ ስትለው እሱ እና ደግሞ እኔ አሁን እንዳዝንልሽ ነው ወይ የፈለግሽው ብሎ ሲጮህባትም ኑሐሚን ደግሞ እባክህ እስኪ ለአንድ ደቂቃ ተረጋጋና አንዴና ዳምጣት ብላ ትለምነዋለች። እሷም እንግዲህ አምራን እኔ ደግሞ የዘራውትን ነው ያጨድኩት ብላ ትላለች። እናሁም ደግሞ አሁንም ስተትሽ ከገባሽ ጥሩ ነው ብሎ ሲላትም በጊዜ ሳይረፍድ ቢገባኝ ኑሮ ጥሩ ነው ማለቴ የኔ የሆነው ሰው ባላጣ ኑሮ ብላ ትላለች። እንግዲህ የእሷ የሆነው ደግሞ ናሆምን ነው ያጣችው እንግዲህ ፍቅረኛዋን። ምክንያቱም እሷ ደግሞ ናሆምን የቀረበችው ያው እንደሚታወቀው ለጥቅማ ጥቅምና የሰው ቤት ለማፍረስ ያለፋችበትን ያልጣረችበትን ላባ ጠፍ ያላለበትን የእናቱ ለይኩንን የአክሲዮን ድርሻ ለመውሰድ ብላ እንግዲህ ህይወቷን ያበላሸችው እሷ ራሷ ናት። ኑሐሚንም በጣም እኮ ተጎሳቁለሻል፣ ቆይ ምንድነው የሆንሽው ብላ ስትላትም ናሆም እንግዲህ ጠረጴዛ ላይ የተቀመጠውን እቃ ያነሳና ሊመታ ሲል ትይዘዋለች እጁን። አየሽ አይደለ ወይ እኔና አንቺ ልዩነታችን፣ አንቺ እኮ እብድ ናት ብለሽም ውሃ አልደፋሽብኝም ብላ ትላታለች። እና አሁን ቆይ እውነት አንቺ ላይ ይቅርታ ነው እንደዚህ የመጣሽው ብሎ ሲላትም አዎ እኔ እዚህ ሆቴል የመጣሁት ርቦኝ ነው፣ ግን ደግሞ እናንተን ሳያችሁ ከወዴ ይልቅ ህሊና የማጥገብ ፈለግኩኝ፣ እናም ይቅርታ ልጠይቃችሁ ነው የመጣሁት እያለ ትገኛለች። አምራን ምን አስባ ነው እሷ እውነት የምትጸጸት ሰው ናት እንዴ? ነው ተንኮል ቢጤ አሁንም ሰንቃን እየመጣችሁ
እንግዲህ ኤሚ ምግብ አልበላም አልጠጣም ብላ እንግዲህ እየቆዘመች ስለምትገኝ እናቷን በጣም እየተንከበከበቻት ትገኛለች። ጁስም ሰርታላት አሁን ይሄንን ጁስ እንድትጠጪ እፈልጋለሁ ስትላትም እናቴ ምን ነው ዛሬ በእንደ ልጅነቴ እየተንከባከብሽኝ እኮ ነው ይበቃኛል ስትላትም ቃይ ጠጪ አሁን ይሄንን ካልጠጣሽ አለበለዛም ወይንም እቆነጥጥሻለሁ እንደ ልጅነትሽም እግትሻለሁ ትላታለች። እንግዲህ ሳታስበው ደግሞ ሊያስመልሳት ሲል እሷም ተነስታ ወደ መጸዳጃ ቤት ትሄዳለች። ወይዘሮ ዝናሽም እንግዲህ ልጇን ከእንግዲህ በኋላ ያንን ውርጋጥ ማግኘት እንደሌለባት ትነግራታለች። እሷም ደግሞ ዳግም እሱን አላገኘውም ብላ እንግዲህ ትስማማለች። ከኑሐሚን ጋራም ጊዜ እንድታሳልፍ ትፈልጋለች። እናም ኑሐሚንን እያደረጓትን ያኔ እዚህ ብዙ ነገሮችን ሲያደርጓት ሲበድሏት ስለነበረ በብዙ ስንገፋት ዛሬ ግን እች ልጅ ለቤታችን ተስፋና ብሩህ ሆና ተገኝታለች፣ በጣም ይገርማል እያለች እንግዲህ ወይዘሮ ዝናሽም እየተገረመችና ያ ጊዜ በማለፉ ደስተኛ ሆና ዛሬ ደግሞ ምራቷ ሆና እዛ ቤት ስለምትገባ በጣም እየተደሰተች ትገኛለች። ኑሐሚንም እንግዲህ ኤሚም ወዳታለች። ደስ የሚል ነገር ነው። በስተመጨረሻ የሰው ልጅ ከክፋቱ ተመልሶ ወደ ቀድሞ ማንነቱ ሲመለስ ደስ ይላል። እንግዲህ ናሆምም ለአምራን ብር ሰጥሻለሁ አሁን ጊዜያችንን ለብቻችን እንድናሳልፍ ተለሽን እንድትወጪ አለበለዚያ ሀሳቤን እቀይረዋለሁ ይላታል። እሱም አካውንቷን ስለሚያውቅ እንደሚያስገባላት ሲነግራት እሷም ደስ ብሏት ከዛ ትወጣለች። እንግዲህ ወይዘሮ ዝናሽንም በድያታለሁ፣ አሳዝኛታለሁ፣ ይቅርታ እንድታደርግልኝ እፈልጋለሁ ብላ ነበረ። ቀጥ ብላ እንግዲህ እቤት ስትሄድ አቶ ለይኩንም ቁጭ ብሎ ነበረና ምን ልትሆኝ መጣሽ አንቺ? ምን አይነት ድፍረት ነው? እዚህ አካባቢ እንዳደርሽ ብዬ አስጠንቅቄሽ አልነበረም ወይ ብሎ ይላታል። እሷም ደግሞ በድያለሁ፣ አጥፍቻለሁ፣ እኔ አሁን የምፈልገው የእናንተን ይቅርታ ነው ብላ ትለዋለች። እሱም በእርግጥ አላመናትም ነበረ። ሁለቱ እየተጨቃጨቁ እያለው ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም ስታያት እጅግ ትበሳጫለች። ለምን በቃ አምራንም ወይዘሮ ዝናሽ እግር ላይ ትወድቅና እያለቀሰች እባክሽ ይቅር በይኝ፣ አንድ ቀን እግሬ ላይ ትወድቂያለሽ፣ ይቅርታ አድርግልኝ ብለሽ ትወድቂያለሽ ብለሽ ነበረ። ዛሬ ግን ይሄው ጊዜው ደርሶ የዘራሁትን አጭጄ ዛሬ ይሄው እንዲተጎሳቁዬ እገኛለሁ። እባክሽ ይቅር በይኝ፣ ከህሊና እረፍት ያገኝ ብላ እንግዲህ ስታለቅስ ደግሞ ወይዘሮ ዝናሽ ምን አስበሽ ነው የመጣሹ? ደግሞ ምን ጠንስሰሽ ነው የመጣሹ ይህን ብላ ስትልም እንግዲህ አቶ ለይኩንም በቃ ከተጸጸተች ይቅርታ አድርግላት፣ ዳግም ግን ወደኛ እንዳትቀርብ ነው ማድረግ ያለብን ብሎ ሲላትም እንዴ ይሄ ሁሉ ሚስጥራችንን በሜዳ ላይ የትም ከዘራችሁ በኋላ የምን ይቅርታ ነው ብላ እንግዲህ እሷ ጥላት ትሄዳለች። እሷም እንግዲህ አምራንም ትነሳና ከወደቀችበት አቶ ለይኩንም ይቅርታ ስትላቸው አቶ ለይኩንም ይቅርታ ይላታል። ይቅርታ ችግር የለውም ግን ደግሞ እውነተኛ ተጸጽተሽ ከሆነ ዳግም ወደ ጥፋትሽ የማትመለሽ ከሆነ ብሎ ሲላትም እኔ ተጸጽቼ ነው ይቅርታ የጠየኩት ብላ ትለዋለች። እንግዲህ አቶ ለይኩንም ሳይሽ ደግሞ ገንዘብ ትንሽ የቸገረሽ ይመስለኛል። አሁን አካውንትሽን ሰተሽኝ እልክልሻለሁ ይላታል። እሷም ደግሞ እጅግ በጣም ደስ እያላት አካውንቷን ትሰጣለች። ወይዘሮ ዝናሽም በጣም እየተበሳጨች ክፍሏ ትገባለች። የማንም ውርጋጥ መጫወቻ አለሁን ወይ ያለች እንግዲህ እየፎከረች ያለች ኤሚ ትመጣለች። ኤሚም ደግሞ ምን ሆነሽ ነው እናቴ የተበሳጨሹ? ምን ተፈጥሮ ነው ብላ ስትላትም ይቺ ናታ ቤቴ መታ የምትበጠብጠኝ ብላ ትላለች። ማናት እሷ ብላ ስትል አምራን ናት ብላ ትላለች። አምራን የቆይ ሄድላታለሁ ብላ ስትልም እሷ እኮ እስካሁን ትሄዳለች። ስለዚህ ይቅርታ አረግሽላት ወይ ስትላት እባክሽ እኔ እናትሽ ነኝ እንደ ይቅርታ ማደርግላት ብላ ስትላትም እሷም እንግዲህ ደስ ይላታል። አንቺ እኮ የኔ ባትሆኝ ይቆጨኝ ነበር ትላታለች። እንግዲህ ማታ ሁሉም ከተሰበሰቡ በኋላ ዳግም መጨረሻ ላይ ይመጣል። እሱን ከመጣ በኋላ ሁሉንም ሰላም አላላቸውም። ሁኔታውን አይታ እናቱ ቆይ ዳግም ምን ሆነሃል? ምን ተፈጥሯል? ሰላም አይደለም እንዴ ብላ ስትጠይቀው
ከፖሊስ ጣቢያ ስልክ እንደተደወለለትና ከአቅራቢያው እዚህ ያለው ጫካ ጋር የሆነ ሰው ተገሎ ተቀብሮ አስክሬኑ እንደተገኘ ፖሊስ ደውሎ እንደነገረው ሲነግራቸው እጅግ ሁሉም ይደነግጣሉ። በጣም ነው የደነገጡት እና ድራማው እዚህ ላይ ነው የተጠናቀቀው። አምራን ምን አስባ ነው? ከምሬ ነው የምላቸው። አምራን ምን አስባ ነው? አሁን ላይ ብር አግኝታለች፣ ተንኮሏን ትቀጥልበታለች ወይስ በዛው? ሰው ልጅ እንግዲህ ከአለፈው ስህተቱ ይማራል ብዬ አስባለሁ። ስህተታችን እያንዳንዷኛ ካስተዋልናት ታስተምረናለች ለወደፊታችን ማለት ነው። እሷ ትማርበታለች ወይስ ወደ ጥፋቷ ወደ ኋላዋ ተመልሳ ተንኮል ትሰራለች? አሁንም በእጇ ያለው መረጃ እንግዲህ ያልሰሙት እስካሁን ያልሰማው ናሆም እና ዳግም ነው። በቃ የዋናው የቤቱ ባለቤት ዳግም እና ናሆም ናቸው። እንግዲህ ስለዚህ ስለ አባቱ መሞት ያልሰማው ሁሉም ሰምቷል። ኑሐሚንም አልሰማችም። ግን ሌላ ምን ታመጣባቸው ይሆን ዱብዳ? ዳግም ግን እጅግ ትልቅ እርምጃ እንደሚወስድ እርግጠኛ ነኝ። ምክንያቱም አባቱን ነው የገደሉበት እና ይሄ ሰርግስ ይሰረጋል ወይስ ይቀራል? ሀሳብ አስተያየታችሁን በኮመንት ላይ ያስቀምጡልኝ። ለምትከታተሉኝ ለምታበረታቱኝ ከልብ አመሰግናለሁ። ቀጣዩን ክፍል ይዤላችሁ እመጣለሁኝ። እስከዛው ድረስ በያላችሁበት የእግዚአብሔር ሰላም ቸርነቱ ምሕረቱ አይለያችሁ። ባይ ባይ።